ይህንን ማህበረሰብ ደግሞ ከነዚ አይነት ጸያፍ ድርጊት ልጠብቁት ግዴታ ነው። የተረከባችሁ ቦታ ኃላፊነት አለባቸው። ያደገ ሰው ያውቀዋል። በአህያ ምናምን ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያ ያውቃለሁ ማለት ለምን እንወሻሻለን? አህያ እግዚአብሔር ይቅር ይበል። ከምሬ ነው የምላቸው። እግዚአብሔር ይቅር ይበል። ቢመቻቸው እነዚህ ማለት ቢመቻቸው ጅላሉን ጨምሮ ቢመቸው ሀገር የሚሸጥ ነው። በትውልድ ላይ የዲን እሳት እንዲዘንብ ሰልፈሩ የማይጠፋው እሳት እንዲዘንብ ምክንያት ከሚሆኑ ምክንያቶች አንደኛው ይሄ ነው። ከሚገርሙ ቲክታከሮች ጋር አብረው ሲያወሩ ታያላችሁ። ማንም አያገላቸውም። ምክንያቱም ዘንድሮ በዚህ በእኛ ጊዜ ነውር ጌጥ ነው። በንስሐ ታጥበው የፈጸሙት ድርጊት ትክክል እንዳልሆነ አውቀው ከእግዚአብሔር ጋር እያለቀሱ እግዚአብሔር የሚማጸኑበት ጊዜ ነበር። ያው ዳደግና ባለጌ በቃ ባለጌዎች ዛሬ ነግሰው ታያላችሁ። ስለዚህ ቪወር ቢያመጣልኝም አይሄን እንኳን አልፏለሁ አይባል ነው የሚባል ነገር በአደባባይ መናገር እንደ አድቬንቸር ተቆጠረ ወይ? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ የስድ አደጎችና የባለጌዎች ዘመን ላይ እንደሆነ ብዙ የሚያመለክቱ ነገሮች አሉ። የዛሬው ግን በጣም ይብሳል እና በምን አይነት ይዘት ላይ እንደምሰራ የሚያውቁ ሰዎች እስኪ ይሄንን የፖድካስት ቪዲዮ አይተኸዋል ወይ እና በዚህ ላይ የሆነ ነገር ብትል ብለው ላኩልኝ። እንግዲህ የተቆረጠ ነው። ከዛ ላይ እንግዲህ እነሱ በጣም ስሜታቸውን የረበሻቸው ወይም ደግሞ ምንድነው እየሆነ ያለው ያስባላቸውን ቪዲዮ ቆርጠው እንደላኩልኝ ተስፋ አደርጋለሁ። እና እውነት ለመናገር ሲያው በጣም ነው የደነገጥኩት። አንደኛ ፖድካስቱ ይሄንን ቪዲዮ ወይም ደግሞ ይሄንን ሜሴጅ ይሄንን መልእክት ሲያስተላልፍ እንደዚህ አይነት ቃለ ምልልስ ሲሰራ ምንን ታሳቢ አድርጎ ነው? ምንን ዓላማ አድርጎ ነው? ምናልባት ይሄንን ፖድካስት እጅግ በጣም ብዙ ሰዎች በተለይም ደግሞ ቲኔጀሮችን ጨምሮ ሊመለከተው እንደሚችል እገምታለሁ። እና ምንድነው ዓላማው? ምንድነው ማስተላለፍ የተፈለገው መልእክት? ስለሚያስቅ ወይም ደግሞ ሳቅ ያስችላል ወይ ደግሞ የፍሪክ አይነት አካሄድ ነው ምናምን የሚል ከሆነ ጥፋቱ እየታሰበ አይደለም። ለነገሩ የዲጂታል ሚዲያው የሚቆጣጠረው አካል ስለሌለ ከመቼውም ጊዜ በላይ መረን ተለቋል። ስለ እውነት ነው የምላችሁ፣ መረን ተለቋል። እኛ ከዚህ በፊት ስንጮህ የነበረው በእኔ አይነት መርሃ ግብር ላይ እንሰራ የነበርን ልጆች እንጮህ የነበረው ካናዳ ውስጥ እንዲህ እየሆነ ነው፣ በህጋቸው አጽድቀውታል። ካናዳ ውስጥ ፈቃደኛ የሆኑ ግለሰቦች እስከመጡ ድረስ ከእንስሳ ጋር መጋባት ይችላሉ። እነሱ በህጋቸው አጽድቀውታል። ይሄ ነገር ኢትዮጵያ ውስጥ እንዳይመጣ ስጋታችን ነው። ከወዲህ ሁሉ ጋርም ካልተበጀለት እኛም ሀገር መጥቶ ይበክላል እንል ነበረ። አሁን ግን ጭራሽ በጣም ብዙ ሰው በሚያየው ፖድካስት ላይ ፊት ለፊት እኔ ከፍየል ጋር እንደዚህ ጓደኛ ከፍየል ጋር ቃል እኔ ከአህያ ጋር እንደዚህ ጋር ለምን እንወሻሻለን ምናምን ልታደርግ ትችላለህ። ግን አደባባይ መጥቶ መናገሩ ለምን አስፈለገ? ኃጢአትን፣ ነውርን በአደባባይ መናገር እንደ አድቬንቸር እየተቆጠረ የመጣበት ታይም ነው፣ የመጣበት ሰዓት ነው። አንደኛ አሁን በጣም ዳሽን እየፈሉ የመጡ ሚዲያዎች ከስንት አንዱ ነው ኃላፊነት ተሰምቶ በኃላፊነት ስሜት ማህበረሰብ እንዲስተካከል የራሱን ጥረት የሚያደርግ ሚዲያ በጣም የሚቆጠር ነው። ቪወር እስከተገኘ፣ ገንዘብ እስከተገኘ፣ የተመልካች ቁጥር እስከበረከተ ድረስ እዛ ጋር ለሚሞተው ትውልድ፣ ለሚጠፋው ትውልድ፣ ለምትጠፋው ሀገር፣ ለሚበላሽ ትውልድ የሚያስብ በጣም እየጠፋ ነው። በጣም ከባድ ዘመን ላይ ነው ያለ ነውና ይሄንን በምሬትና በስሜት እንድናገር የገፋፋኝ ምንድነው? ይሄ የተላከልኝ ቪዲዮ ነው። ቪዲዮ ምን ይላል? አም ሶሪ
ግዴታ መማማርና መነጋገር ስላለብን ይህንን ቪዲዮ አሳያችኋለሁ። ባላሳይ ደስ ይለኝ ነበርና ከራሴ ጋር ብዙ ከተማገጥኩ በኋላ ነው ሪያክት ያደረኩበትና ምንድን ነው እንደዚህ በስሜት እንድትናገር የገፋፋ ካላችሁኝ ቪዲዮውን አብረን አይተነው እንመለስ። ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያን እንትን ብዬ አውቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ይዤለት እያደረገ እንደዚህ ፊቱን ሰንጥቀው እስከ ዛሬ ድረስ አለ ጠባሳው። የእውነት ነው የምልህ። አሁን ያ ብቻ አይደለም። ከዛ ከተማ ሄደና ናዝሬት ልጆች ነበርንና ፍየላ ወለደች እንደ ምናምን ብሎ ደወለልኝ። ከዛ ስልክ እንደዚህ በሰው ስልክ ምናምን ደወለና ፍየላ ወለደች እንደ ምናምን እንዴ ለምንድን ነው የትቀው ወለደች ምናምን ሰው አይደለም እንዴ ፍየል እንዴት ሰው ይወልዳል ማለት እንደዛ ነው። ገጠር ላይ ስታስብ ማለት የሆነች ፍየል ጋር ተኝተ ወይ አህያ ጋር ተኝተ ወይኔ ሰው ልታረግዝ ነው ልዋረድ ነው ብለን እናስብ ነበር። ምንም እንትኑ የለንም ገብቷል። እና ይሄን የወንድ ልጅ ድንግል እንዴት ሊሆን ይችላል? አይሆን እንግዲህ እንደሰማችሁት ነው። ይሄ እንግዲህ በኮንቨርሴሽኑ መሃል ጠያቂው በጣም ሳቁን መቆጣጠር አቅቶት ድክም ብሎ ሲስቅ ታዩታላችሁ። ይሄ ሪሊ ያስቃል ወይ ነው ያስለቅሳል እንጂ አያስቅም። ሲጀመር እንደዚህ አይነት ኮንቴንት ይዞ መምጣቱ ለምን እንዳስፈለገ በመግቢያ ላይ እንደነገርኳችሁ አላውቅም። ምናልባት ሙሉ ትኩረቱ ቪወር ላይ ካልሆነ በስተቀር ማለት ነው። ግን ከቪወሩ ጀርባ ያለው አደጋ አይታይም ወይ? ይሄንን ካስተላለፍኩ በኋላ ይሄንን መልእክት መቼም ኤዲት ሲደረግ በደንብ መልእክቱ ይሰማል አይደል? ይሄ ነገር ከማህበረሰቡ ባህል ጋር እምነት ጋር አይሄድም። ስለዚህ ቪወር ቢያመጣልኝም ይሄንን እንኳን አልፏለሁ አይባልም ወይ? ነውር የሚባል ነገር በአደባባይ መናገር እንደ አድቬንቸር ተቆጠረ ወይ? ያንን ነው እየተመለከተን ያለ ነው። እና እዚህ ቪዲዮ ላይ ሪያክት ያደረገው ልጅ ያለው ነገር አለ እና እሱን ሀሳብ ሙሉ በሙሉ እስማማበታለሁ። እና ምንድን ያለው እስኪ ሰምተነው እንመለስ። የኛ ሀገር የሚዲያ ህግ ባለቤት ስለሌለው ተቆጪ ገሳጭ ስለሌለው ሲፈለግ ብቻ ስለሚነሳ ለሆነ ነገር ሲፈለግ ብቻ በስነ ምግባር ምናምን ተብሎ የተወሰነ ሰው ስለሚታሰር ብቻ ከዛ ስለሚለቀቅ እንደዚህ አይነት እንጉልፋቶ የሆኑ ስዳደግ ባለጌ የሆኑ ቢመቻቸው እነዚህ ማለት ነው ቢመቻቸው ጅላሉን ጨምሮ ቢመቸው ሀገር የሚሸጥ ነው። ህፃናት የሚያዩበት ሚዲያ ላይ ትልልቅ ሰዎች የሚያዩበት ሚዲያ ላይ ለዛውም በፖድካስት ደረጃ ስለ ብልግና ለዛውም ከእንስሳ ጋር ስለሚፈጸም ብልግና የገጠር ልጆች አብዛኞቹ ድንግልናቸውን የሚያጡት ከፍየል ጋራ ከአህያ ጋራ ወሲብ እየፈጸሙ ነው የሚል ዘለፋ ሲወደስ ሲቆለጳጰስ ምንም ሳይባል ሲቀርታ ያላችሁ። ሌሎች ደግሞ ደና የሚሰሩ ሰዎች አይወደሱም። ምክንያቱም ዘመኑ የባለጌ የስዳደግና ይሄ ገዳዳ ሐሳብ የሚንሰራፋበት ዘመን ስለሆነ እንደነዚህ አይነት ስዳደግና ባለጌ በቃ ባለጌዎች ዛሬ ነግሰው ታያላችሁ። ማንም ከልካይ የላቸውም። ነገ ከሚገርም ሰው ጋር ቆሞ ታዩታላችሁ። ከሚገርሙ ቲክታከሮች ጋር አብረው ሲያወሩ ታያላችሁ። ማንም አያገላቸውም። ምክንያቱም ዘንድሮ በዚህ በእኛ ጊዜ ነውር ጌጥ ነው። ነውር ውበት ነው። ነውር ውበት ነው። አንጸባራቂ ውበት የገጠር ልጅ አንስተ ምክንያቱም ተቆጪ የለም ገሳጭ የለም። ይሄን የሚከታተልና ይሄን አስፈጽሞ ዋጋችሁን የሚሰጣችሁ የመንግስት አካል የለም። ስለዚህ እንደፈለጋችሁ ፈንጩበት። ለኔ እንደናንተ አይነት ሰዎች ሀገር ከመሸጥ ወደ ኋላ አይልም። ነገ ውጪ ካሉን ጠላቶች ከግብጽ እናንተ ታሰጉኛላችሁ እኔ ምክንያቱም ትውልዱን እየሸጣችሁት ነው። እየሸጣችሁት ኪሳችሁ የሙላ እንጂ እማሸጡት ነገር የለም። ትሸጡታላችሁ። ስዳደግነት በዚህ ልክ በስመ አብ ወወልድ ወመንፈስ ቅዱስ። ተቆጪ ገሳጭ ስለሌለው የኛ ሚዲያ ሲፈለግ ብቻ ስለሚነሳ ልጁ እንዳለው ማለት ነው ለሆነ ነገር ሲፈለግ ስለሚነሳ በመግባር ተብሎ የሆነ ሰው ስለሚቀጣ ስለሚታሰብ ብቻ እንጂ ከዛ ግን ኤቲክ ምናምን ማንም ግድ የለውም። እንዲህ አይነት እንጉልፋቱ የሆኑ ስዳደግ ባለጌዎች ነው ያለው። እውነቱን ነው። እነዚህ ቢመቻቸው አለኮ ቢመቻቸው ሀገር ይሸጣሉ። በቃ ቪውር እስካገኙ ገንዘብ እስካገኙ ድረስ
ህፃናቶች የሚመለከቱት ትልልቅ ሰዎች የሚመለከቱት ተሰብስበው ቤተሰብ የሚመለከተው ሚዲያ ላይ ሊያም ደግሞ በፖድካስት ደረጃ ልብ አድርገው እንዲህ አይነት ስለ ብልግና በአደባባይ መናገር ሊያም ከእንስሳት ጋር ስለሚደረግ ብልግና የገጠር ልጆች ስለሚያደርጉት እንዴ የገጠር ልጆች ድንግልናቸውን የሚያጡት ከፍየል ጋር ከአህያ ጋር በሚደረግ ነው ብለው መናገር ምንድነው? ሲወደስና ሲንቆለጳጰስ ነው ያየነው። ስለዚህ ሰዎች ይስቁበታል፣ ያልፉበታል። ግን ደግሞ የሰሩ ሰዎች ደግሞ ያው ማንም ለነገሩ ትውልድን ለመቅረጽ የሚጥር ሰው ያው ከእግዚአብሔር ዋጋውን ይጠብቃል እንጂ ከማህበረሰብ የሆነ ነገር አገኛለሁ ብሎ አይደለም የሚሰራው። እንደውም ህይወቱን አደጋ ላይ ጥሎ ነው የሚሰራው። እና አሁን የተገላቢጦሽ ጊዜ ሆኗል። የተገላቢጦሽ ጊዜ ነውርን በአደባባይ የሚሰብኩ የሚሳቅላቸው ብዙ ተመልካች የሚያያቸው ነገር ግን ማህበረሰብን የሚያርቅ ፕሮግራም ይዘው የሚመጡ ሰዎች ደግሞ የሚሳደዱበት ምናልባትም የሚታሰሩበት ታይም ላይ ደርሰናል። እግዚአብሔር ይቅር ይበለን። ከምሬ ነው የምላቸው። እግዚአብሔር ይቅር ይበለን። እንዲህ አይነት ነገር ሊፈጠር ይችላል። ገጠር ውስጥ ብዙ ነገሮች ይፈጠራሉ፣ እንሰማለን በተባራሪ ወሬ። እሱ አይደለም ግን ይህንን አይነት ነገር ሚዲያ ላይ ይዞ መጥቶ ማራገቡ ለምን አስፈለገ ነው። እሱን በደንብ እንድትይዙልኝ ይፈልጋለሁ። ምክንያቱም የብዙ ሰው ነውር ክብሩ ሆኗል። ያው በአደባባይ እንዲህ አይነት ነገርን መናገር እንደ ትልቅ ነገር እየተቆጠረ ነው እና ኃላፊነት ሊሰማን ይገባል። እባካችሁ አእምሯችን የተፈጠረው እንዲያመዛዝን ነውና እግዚአብሔር የሰጠንን አእምሮ እናመዝናንበት፣ እናስብበት። የዝም ብለን በደመ ነፍስ አንመራ። ይሄን ያህል ካልኩኝ ከዚህ ጋር በተያያዘ እንግዲህ ይሄ በተለይ ከእንስሳ ጋር ግንኙነት የሚፈጽሙ ሰዎች ምንድን ናቸው፣ ከእምነት አንጻር እንዴት ይታያል የሚለውን ነገር አብረን እንድንመለከት ፈልጋለሁ። ይሄ ነገር በመጽሐፍ ቅዱስም እንግዲህ ጸያፍ ነው፣ ተቀባይነት የለውም። ነገር ግን ተቀባይነት ባይኖረውም እንዲህ አይነት ደፋር ሰዎች ደግሞ ይኸው በአደባባይ የመጡ ያለምንም ፍርሃት ያለምንም ይሉኝታ ነውርን በአደባባይ እንደ አድቬንቸር እየሰበኩን ነውና ይሄ እርምት የማይደረግ ካልሆነ የሚመለከተው አካል ሀይ የማይል ከሆነ ህብረተሰቡ ራሱ ወጥቶ ልጆቻችንን ምን እያስተማራችሁ ነው ብሎ ሀይ የማይል ከሆነ በጣም ከባድ ነው እና በነገራችን ላይ ይሄ ከአህያ እንዲሁም ደግሞ ከሌሎች እንስሶች ጋር የሚፈጸመውን ግንኙነት በተመለከተ እንግዲህ ሳይንሱም የሚለው ነገር አለ እና እንዲህ አይነቱ ድርጊት በስነ ልቦናና በሕክምናው ዘርፍ ቤስቲያሊቲ ወይም ደግሞ ዞፊሊያ ተብሎ እንደሚጠራ የተደረጉ ጥናቶች ይናገራሉ እና ይህን ድርጊት እንግዲህ የሚፈጽሙ ሰዎችን በአንድ የተወሰነ መግለጫ ብቻ መፈረጅ አስቸጋሪ ነው። እንደዚህ ናቸው ብሎ በአንድ ነገር ብቻ ልንፈርጅ አንችልም እና እንግዲህ በዘርፉ የተደረጉ ጥናቶች ድርጊቱን የተለያዩ ምክንያቶች ጋር ያያይዙታል። አንደኛው የስነ ልቦናና የባህሪ መቃወስ ነው። ጤነኛ ሰው ይሄንን አደባባይ ላይ ወጥቶ አይናገርም ነው። በትክክል የስነ ልቦና ቀውስ ያለባቸው የባህሪ መታወቅ ያለባቸው ሰዎች ይሄንን እንደ ኖርማል ነገር አደባባይ ወጥተው ይሰብካሉ ማለት ነው። ስለዚህ ብዙውን ጊዜ እንዲህ ያሉ ድርጊቶች ከባድ ከሆኑ የስነ ልቦና ቀውሶች ጋር እንደሚያያዙ ጥናቶች ያመለክታሉ። በተለይም ከሰዎች ጋር ጤናማ ማህበራዊ ግንኙነት ለመመስረት የሚቸገሩ ልብ አድርጎ ዝቅተኛ በራስ መተማመን ያላቸው ወይም የማህበራዊ መገለል የሚሰማቸው ሰዎች እንስሳትን እንደ አማራጭ ሊመርጡ ይችላሉ። ስለዚህ የመጀመሪያው ምንድነው? የስነ ልቦናና የባህሪ መታወክ ነው። እንደዚህ አይነት ሰዎች ሚዲያ ላይ መምጣት ሳይሆን ወደ ጤና ጣቢያዎች ነው መሄድ ያለባቸው። ሁለተኛው የአካባቢና የሁኔታዎች ተጽዕኖ ነው እና በአንዳንድ ሁኔታዎች እንግዲህ ግለሰቦች ከሰዎች ጋር ግንኙነት ለማድረግ በማይችሉበት እጅግ ገለልተኛ በሆኑ አካባቢዎች ለምሳሌ ረጅም ጊዜ በጫካ ወይም በበረሃ ውስጥ ብቻቸውን የሚቆዩ ከሆነ ወደ እንደዚህ አይነት ድርጊቶች ሊያመሩ እንደሚችሉ ነው ጥናቱ የሚነግረን። ይሁን እንጂ ይህ ለድርጊቱ እንደ በቂ ምክንያት ደግሞ አይወሰድም። በሶስተኛው ደረጃ የተዛባ የፍላጎት ዝንባሌ ነው። ይሄ ማለት ምንድነው? እንግዲህ በሕክምናው ዓለም ይህ እንደ አንድ የባህሪ መዛባት ነው የሚታየው። ያው ቅድም ብለናል።
የባህሪ መዛባት፣ የባህሪ መታወክ፣ ከኖርማል ማንነት መውጣት ምልክት ነው እና ግለሰቡ እንግዲህ የተለመደ ካልሆነ ነገር እርካታን ለማግኘት የሚጥርበት የፓራፊሊያ አይነት ሊሆን እንደሚችል ጥናቱ ይጠቁማል። ይሄ አእምሮ መታየት መቻል አለበት። ለዚህም ነው አእምሯቸውን መታየት አለባቸው። ይሄ የአእምሮ መታወክ ነው፣ የአእምሮ መዛባት ነው። ስለዚህ የስነ ልቦና ባለሙያ እንደዚህ አይነት ሰዎችን ሊያያቸው ይገባል የሚባለው እና እንደዚህ አይነት ሰዎችን ሚዲያ ላይ ይዞ መምጣት የሚዲያውንም ጤነኝነት ያጠራጥራል። አራተኛው የስነ ምግባርና የህግ እይታ ነው። እንግዲህ ከሳይንሳዊ እይታ ባሻገር ድርጊቱ በሁሉም ባህሎችና ሃይማኖቶች ውስጥ እጅግ የተወገዘና እንደ ነውር የሚታይ ድርጊት ነው። ይሄ ምንም አጠራጣሪ አይደለም። በተጨማሪም እንግዲህ ኢትዮጵያ ውስጥ ህጉ ስለማይተገበር እንጂ አንደኛው የእንስሳት መብትን ይመለከታል። ይሄ ማለት ምንድነው? እንስሳቱ ፈቃዳቸውን መግለጽ ስለማይችሉ ድርጊቱ እንደ እንስሳት ማሰቃየት አኒማል አቢዩዝ ይቆጠራል። ስለዚህ በህግ ያስጠይቃል ማለት ነው። ግን የሀገር ህግ መቼ ነው ተግባራዊ የሚሆነው ነው እንጂ ህጋችን ተግባራዊ ቢሆንም ኖሮ እጅግ በርካታ ተመልካች ያለው ፖድካስት ላይ እንዲህ አይነት በማህበረሰቡን ጽዩፍ የሆነ መልእክት ሲተላለፍ የሚመለከተው አካል ዝም ብሎ አይመለከትም ነበረ። ሌላው የጤና አደጋ ነው። እንግዲህ ይሄ ማለት ምንድነው? ከተለያዩ እንስሳት ወደ ሰው የሚተላለፉ በሽታዎች አሉ። ይሄ እንግዲህ ለከፍተኛ የጤና እክል ሊዳርግ እንደሚችል ግልጽ ነው። ዋናው ግን ከእምነት አንጻር እንዲህ አይነቱ ድርጊት እንዴት ይታያል ነው? ኃጢአት ነው። ፔሬድ። ይሄ ምንም የሚያጠራጥር ነገር የለም። ኃጢአት ነው። እግዚአብሔር ዘንድ ጽዩፍ ነው። እንኳን ይሄ ይቅርና ተመሳሳይ ጾታ ግንኙነት በሚያደርጉበት ሰዓት ላይ በእግዚአብሔር ዘንድ ያለው ጽዩፍነት የሚታወቅ ነው። የሰዶምንና የገሞራን ታሪክ እዚህ ጋር ማንሳት የበለጠ ነገሩን ግልጽ ያደርጋል ብዬ አስባለሁ። እና እግዚአብሔር ለምንድን ነው የሰዶምና የገሞራን ሰዎች የቀጣቸው? እሱ የማይፈልገውን እጅግ በጣም ጸያፍ የሆነ ድርጊት ስለፈጸሙ ነው ያንን ሀገር ያጠፋው ማለት ነው። ይሄ አሁን ግን ታሪክ ራሱን እየደገመ እየመጣ ነው እንደምንሰማው ማለት ነው። እና በሃይማኖታዊ እይታ እንግዲህ በተለይም ደግሞ በክርስትና በእስልምናና በአይሁድ እምነት ውስጥ እንዲህ ያለው ድርጊት እጅግ የከፋ ኃጢአት፣ ነውርና የተረገመ ተግባር ተደርጎ ነው የሚወሰደው። ለምሳሌ በክርስትና እምነት በመጽሐፍ ቅዱስ ውስጥ ይህ ድርጊት በግልጽ የተከለከለና አጸያፊ ተደርጎ ነው የሚወሰደው። ለምሳሌ ኦሪት ዘሌዋውያን 18:23ን ብንመለከት ምንድነው የሚለው? ከእንስሳም ጋር አትገናኝ። ልብ አድርጉ። ከእንስሳም ጋር አትገናኝ፣ በእርሱም አትርከስ፣ ሴትም ከእንስሳ ጋር ትገናኝ ዘንድ በፊቱ አትቁም፣ ይህ ጸያፍ ነገር ነው በማለት ነው የሚከለክለው ማለት ነውና፣ ስለዚህ ይህንን የሚፈጽሙ ሰዎች ይህንን የመጽሐፍ ቅዱስ ትእዛዝ፣ ተግሳጽ ተላልፈው ነው ይህንን ድርጊት የሚፈጽሙት። ስለዚህ የሰማዩ ፍርድ ይጠብቃቸዋል። እዚጋ ጣልቃ አንገባም፣ የእግዚአብሔር ፍርድ ስለሆነ ማለት ነው። እንደ ሰው ስንመለከተው ግን ማህበረሰቡን፣ ታዳጊዎችን መበከል ስለሌለባቸው የሚመለከተው የህግ ተቋም ሊሆን ይችላል፣ የባህል ሚኒስትር ሊሆን ይችላል፣ የሚመለከተው ማንኛውም አካል እንደዚህ አይነት ሰዎችን በጊዜ ኃይል ሊል ይገባል። ምንድነው ልታስተላልፉ የተፈልገው መልእክት? ምንድነው እየሆነ ያለው የሚለውን ነገር መጠየቅ እንጂ ዝም ብሎ ሚኒስትር መስሪያ ቤቶችን አቋቁሞ በዚህ ጉዳይ ላይ ይመለከተኛል ማለት አለ። እንደሚመለከተው በተግባር ማሳየት መቻል አለበት። እንግዲህ ከዚህ በተጨማሪ ምንድነው ድርጊቱ የተፈጥሮን ስርዓት የጣሰና የእግዚአብሔርን የፍጥረት ህግ የሚቃረን እንደሆነ ማወቅ ያስፈልጋል። ሌላው ይሄ እንግዲህ በክርስትና እምነት ነው። እስልምና እምነት ላይ ስንመጣ የተወገዘ ነው። በእስልምና አስተምሮ እንግዲህ ይህ ተግባር ሌዋት ወይም ደግሞ በአማርኛ ስናመጣው ሌዋት ከሚባሉት ወይም ደግሞ ከተከለከሉ ሐራም የዝሙት አይነቶች አንዱ ተደርጎ ነው የሚወሰደው እና እንግዲህ ቁርአን እና ሐዲሶች የሰው ልጅ ክብር ዝቅ የሚያደርጉ ድርጊቶችን በጥብቅ ይቃወማሉ። እንዲህ አይነቱን ድርጊት የሚፈጸሙ ሰዎች ከባድ ቅጣት እንደሚጠብቃቸውና ከእምነት መሪዎች የወጡ እንደሆነ ይነገራል፣ ይቆጠራል። እንዲሁም ደግሞ ከእስልምናና ከክርስትና እምነትም ወጥተን ወደ አይሁድ እምነት እንኳን ስንመጣ እነሱ ኦሪት የሚሉት ማለት ነው። በአይሁድ ህግ ወይም ደግሞ ቶራ ውስጥ እንግዲህ ድርጊቱ ካሬት ከሚያስከትሉ ከባድ ወንጀሎች አንዱ ነው። ቅጣት ከሚያስከትሉ ከባድ ወንጀሎች አንዱ ነው። ልብ አድርጉ። ቅጣት ከሚያስከትሉ ወንጀሎች አንዱ ነው አይደለም ያለው፣ ከባድ ወንጀሎች። ከባድ የሚለው ላይ በደንብ ታሰምሩበት እፈልጋለሁ። ምክንያቱም
በደንብ አጽንኦት እንዲሰጥ ስለምፈልግ ነው። ይህ ማለት እንግዲህ ግለሰቡ ከመንፈሳዊ ማህበረሰብ እንዲገለል የሚያደርግ ድርጊት ነው ማለት ነው። በሌላ በኩል እንግዲህ በሌሎች መንፈሳዊ እሴቶችና በኢትዮጵያ ነባራዊ ሁኔታም ስንመለከተው በኢትዮጵያ ካለው ጥልቅ የባህልና የሃይማኖት ትስስር አንጻር ድርጊቱ አንደኛ የመርገምት ምንጭ ነው። ይህንን ነው በደንብ እንድትረዱልኝ ፈልግ። የመርገምት ምንጭ ነው። በትውልድ ላይ የዲን እሳት እንዲዘንብ ሰልፈሩ ማለት ነው የማይጠፋው እሳት እንዲዘንብ ምክንያት ከሚሆኑ ምክንያቶች አንደኛው ይሄ ነው። ከእንስሳት ጋር ግንኙነት መፈጸም፣ ወሲባዊ ግንኙነት መፈጸም ከእንስሳት ጋር፣ የሰው ልጅ ከእንስሳት ጋር ዲን እሳት እንዲዘንብ ከሚያደርጉ ድርጊቶች። ስለዚህ እንደዚህ አይነት ሰዎች ለሀጣን የመጣ ለጻድቃን ይተርፋል እንደሚባለው ማለት ነው። ይህንን እንዴት አላወቁትም ነው? ቢያውቁትም ደግሞ እነሱ ሚዲያ ላይ መጥተው ከሚናገሩ ይልቅ ንስሐ ወስደው በንስሐ ታጥበው የፈጸሙት ድርጊት ትክክል እንዳልሆነ አውቀው ከእግዚአብሔር ጋር እያለቀሱ እግዚአብሔር የሚማጸኑበት ጊዜ ነበር ቢያውቁ እንጂ ሚዲያ ላይ መጥቶ በቧልት በፌዝ መልክ እንደ ጀብዱ የሚወራ አልነበረም። ይሄ ጭራሽ እንደውም አመድ እያስነሰነሰ ማቅ አስለብሶ በእግዚአብሔር ዘንድ ይቅርታ የሚያስጠይቅ ድርጊት ነበር የፈጸሙት። ያ ግን አልሆነም። ይልቅ እንደ ትልቅ ጀብዱ ሚዲያ ላይ መጥቶ እንዲያደርግ የነበረ ከአህያ ጋር ጓደኛ አይነት ሰዎች ወደ ህሊናችን እንመለስ። ሌላው እርኩሰት ነው። ከመርገምት ምንጭነቱ ባሻገር እርኩሰት ነው። ግለሰቡን ብቻ ሳይሆን እንግዲህ የሚኖርበትን ማህበረሰብ እንደሚያረክስ ሊታወቅ ይገባል። እንግዲህ ከመንፈሳዊ ህይወት መለየት ነው። ይሄ አንደኛው ወደዚህ ድርጊት የሚመራን ከመንፈሳዊ ህይወት መለየት ነው እና መንፈሳዊ ህይወትን የማያውቁ ሰዎች፣ ከእግዚአብሔር ጋር የተጣሉ ቅዱስ መንፈስ ያራቃቸው ሰዎች ናቸው እንደዚህ አይነት ድርጊት የሚፈጽሙት እንጂ እግዚአብሔርን የሚያውቁ ቅዱስ መንፈስን የሚያውቁ ሰዎች እንዲህ አይነት የዘቀጠ ኃጢአት ውስጥ በእምነትም በባህልም የተጸየፈ ኃጢአት ውስጥ አይገቡም ነበር እና አሁን ግን የሆነው ያ ነው። ስለዚህ እንዲህ ያለውን ተግባር የፈጸመ ሰው እንግዲህ ንስሐ ገብቶ ከባድ መንፈሳዊ ቅጣት ወይም ቀኖና ካልተቀበለ በስተቀር ወደ ቅዱሳን ቦታዎች እንዳይቀርብ ይከለከላል እና ይሄ እንዴት ጠፋቸው ነው? ይሄ እንዴት ጠፋቸው? ይሄን ድርጊት የፈጸሙ ሰዎችም ይሄ እንዴት ሊጠፋቸው ይችላል? ድርጊቱን ፈጽመውታል። በልጅነታቸውም ይሁን ከጎረመሱም በኋላ ይሁን መቼም ይሁን እሱ ጊዜው አይደለም፣ ታይሙ አይደለም። ያን ድርጊት ከፈጸሙ በኋላ ግን እየበሰሉ ሲመጡ በየትኛውም እምነት ውስጥ ቢሆኑ እነዚህ ሰዎች ከእግዚአብሔር ጋር የሚያጣላ ድርጊት፣ ከማህበረሰብ ጋር የሚያጣላ ድርጊት እንደፈጸሙ ያውቁታል። ሁላችንም በኃጢአት እንመላለሳለን። ነገር ግን የሆነ ሰዓት ላይ ወደ አእምሯችን ስንመለስ ነው ይሄ ነገር ትክክል አይደለም። ከዛ በኋላ በንስሐ ታጥበን ማለት እግዚአብሔር ለምነን ወደ ትክክለኛው መንገድ ለመምጣት የምንሞክረው እንጂ አደባባይ ላይ ነውርን እንደ ጀብዱ ማውራት። በምግቢያ ላይ እንዳልኩትኝ ችግሩ ምንድነው? አሁን ያለነው ዘመነ ባለጌዎች ላይ ነው። ዘመነ ስዳደጎች ላይ ነው። ነውርን በአደባባይ መናገር እንደ ጀብዱ የሚወራበት ሰዓት ላይ ነው እንጂ አንገትን የሚያስደፋበት ሰዓት ላይ አይደለም። እውነትን ይዞ አደባባይ መውጣት የሚያሳፍርበት፣ ብዙ ተቀባይነት የማያገኝበት ዘመን ላይ ነው። አደባባያቸውን ነውራቸውን በአደባባይ የሚናገሩ ሰዎች ግን የሚጨበጨብላቸው የሚከበሩበት ምናምን እንትና እኮ ፌክ ነው የሚባልበት ታይም ነው። እሱ አያዋጣም። ቅድም እንዳልኳቸው በእግዚአብሔር ዘንድ ትዕግስት ሲያልቅ የዲን እሳት ለማዝነብ ምክንያት የሆነ ድርጊት ነው። ስለዚህ እንደዚህ አይነት ነገሩን እንደ ማህበረሰብ ልንጸየፍ ይገባል። የእምነት አባቶች ናቸው እንደዚህ አይነት ነገር ሲነገር ለምን ወታችሁ አትገስጹ? ከዚህ በፊት ደጋግሜ ፕሮግራም ስሰራ አነሳለሁ። የእምነት ተቋማት ምዕመን ሲሰበሰብ አብያተ ክርስቲያኖች ውስጥ ገንዘብ መለመን ብቻ አይደለም። እባካችሁ ገንዘብ አዋጡ፣ በዚህ አካውንት አስገቡ፣ እንደዚህ ነው። እሱ ብቻ አይደለም። ይህንን ማህበረሰብ ደግሞ ከነዚህ አይነት ጸያፍ ድርጊት ልጠብቁት ግዴታችሁ ነው። የተረከባችሁት ቦታ ነው፣ ኃላፊነት አለባችሁ። ነገር ግን እንደዚህ አይነት ነገርን በአደባባይ ወጥቶ ለመናገር ወኔ ያለው የእምነት አባት እስቲል ነው። አጋጥሞኝ አያውቅም። እንዲህ ነውር የሆኑ ነገሮች ሲገለጹ ኢትዮጵያ ውስጥ በጣም ብዙ ነውር የሆኑ ነገሮች ተገልጸዋል። ግን የትኛው እምነት አባት ነው እስከ መጨረሻው ሽንቱን ገትሮ ተከራክሮ እንዲህ አይነት ነገር ሊቆም ይገባል? ኢቨን በሰዶማዊነት ላይ ግለሰቦች ወጥተው አደባባይ ላይ ሲቃወሙ ከሚቃረኑ ሰዎች ጋር ወይም ደግሞ ያን ድርጊት ከሚደገፉ ሰዎች ጋር ሲላተሙ የእምነት አባቶች ነበሩ።
የትኛው የእምነት አባት ነው? ምናልባት እንደው አንድ ሰሞን የሆነ ሊያም ደግሞ ከማህበረሰቡ ግፊት ሲበዛባቸው የሆነች መግለጫ ነገር ምናምን በሆነ ምናምን እምነት ተቋም ምናምን ይወጣል። ከዛ ላይ ግን ይረሳል። ስለዚህ የይስሙላ ነው፣ ዝም አሉ ላለመባል ነው እንጂ ከልባቸው ተቆርቆሮ ይሄ እምነትን የሚያጎደፍ ነው፣ ባህልን የሚያጎደፍ ነው። ስለዚህ ይሄ የኛ አሳይመንት ነው። ወተን ልንገስጽ ይገባል ብሎ የሚቆም የእምነት አባት መቼ ነው የሚመጣው? እንጂ ሁሌ ገንዘብ መሰብሰቡ ብቻ ምንድነው ጥቅሙ? ከእግዚአብሔር ጋር ያጣላል። እግዚአብሔር ይጠይቃችኋል። የሰጣችሁን ጸጋ አልተጠቀማችሁበትም፣ የሰጣችሁን ኃላፊነት ህብረተሰቡን እንድትመልሱ አልተጠቀማችሁበትም ብሎ ይጠይቃችኋል። አትጠራጠሩ። ዛሬ ከእንስሳ ጋር ምናምን ተገናኙ ያለ እንትን መጣ፣ ነገ ደግሞ አደባባይ ያለምንም ከልካይ ያለምንም ፍርሃት ያንን ድርጊት ሲፈጽም እንመልከት እንችላለን። የዛ ጊዜ ፊታችንን አዙረን ነው ነው እና እባካችሁ የሚመለከታችሁ የእምነት ተቋማትን ባህል ሚኒስትር ያላችሁ ሰዎች ባህል ስለሆነ ከኢትዮጵያ ባህል ጋር ስለማይሄድ እንደ ማህበረሰብ ልንከላከል ልናወግዝ ይገባል። ነውርን በአደባባይ መናገር ጀብዱ አይደለም፣ እንደውም ትውልድን የሚያጠፋ ትውልድን አሁን መንገድ እየለቀቀ መረን የሆነውን ትውልድ የበለጠ መረን እንዲሆን የሚገፋፋ ድርጊት ነውና እንደዚህ አይነት ነገር ልንቃወም ይገባል። ይቅርታ ስለ ስሜታዊነቴ፣ ምክንያቱም እንዲህ አይነት ነገር እንዳይመጣ ነበር ትግላችን። በዚህ አይነት ርዕሰ ጉዳይ ላይ የምንሰራ ሰዎች ይሄ እንዳይመጣ ነበር። የካናዳው እውነት ኢትዮጵያ ውስጥ አፕላይ እንዳይደረግ ነበረ። ካናዳ በህጓ ከእንስሳ ጋር ምናምን ሲባሉ ምናምን ተብሎ አንድ ሰሞን እንትን ተወራ። አሁን ግን ጭራሽ መጣ። ሌሎችም ሀገራት ላይ የተለያዩ ሀገሮች ላይ እየጠቀስን መረጃዎችን ለማካፈል ሞክረን ነበረ። ፍራቻችን መግቢያ ላይ እንዳልኩት ኢትዮጵያ ውስጥ ይሄ ነገር እንዳይመጣ ነበረ። ግን ሆኗል። መሆኑ ሳይሆን አደባባይ ላይ ሚዲያ ላይ መናገሩ ግን የበለጠ ኪሳራው እንደ ሀገር እንደ ትውልድ ስናስበው በጣም አሳሳቢ ስለሆነ እንግዲህ በጋራ መፍትሄ ልንፈልግለት ይገባል ለማለት ነው። እንግዲህ የዛሬው መረጃ የተከታተላችሁት ነበረ። በቀጣይ በሌላ መረጃ እንገናኛለን። እስከዛው ግን አብራችሁ ስለነበራችሁ ወደፊት አብራችሁ ስለምትሆኑ እያመሰገንኩ በሌላ መርሃ ግብር እስከምንገናኝ ሰላም ብያችኋለሁ። አበቃው። አባቶች ይጠራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ